በፊትም ጾም ልክ እንደገባ አውርተነው ነበር። በደንብ አዳምጡ። ሌሎቹም ለሌላ ጊዜ እንዳትሳሳቱ። ሀይሚን ወግናችሁ ብሩኬ ላይ ልትጫኑ። ብሩኬ መጥፎ ይሁን ሀይሚን መጥፎ ቃል ትናገር እዛ ጋር እኛ ማን ነው ለእነሱ እንትን አጣበቃ ያደረገ? እሷ አጠገቡን አለች፣ እሱም አጠገቡን አለ። ብሩኬም ሲያጠፋ ብሩኬ ጠፍታል እንደዚህ ምናምን ሳይሆን ሁለቱንም አጠፍታችኋል። ልጆች ወይ አጠፍተዋል። ሀይሚ አንቺም አጠፍተሻል፣ ብሩኬ አንቺም አጠፍታል። ልጆች ስላጠፋችሁ አይ ስራ እናንተን አይመጥንም፣ እናንተን የሚመጥነው አይደለም። ወደ ቦታችሁ ተመለሱ። የምትመላለሱት ቃላቶች ትክክል አይደለም ብሎ ነው እንጂ ስለመታች ስላልመታች ያ ቦታ ላይ አሁን እዛ ጋ በሀይሜ ሳይድ ስታይ በምን ምክንያት ብሩኬ ልትመለች አለች። ሆብሴ ይቅርታ አድርግልኝ፣ አንዴ ልመልስልሽ እኔ እዚህ ጋር ልመልስልሽ። ለሌላ ጊዜ ቆይ መዲና ትመልሽልኛለሽ። ቆይ አውቅ ያለውስ እኔ ያልኩትን ቪዲዮን ስሚ ብዬ ብል አንቺንም አላምንም የነወርቅን ነው አምናለሁ ያልሽው ቪዲዮን ስሚ ስል አልሰማም ብለሽኛል። እኔ አላህ በሚያውቀው ማለት ነው ወላሂ አላዚም ከልጆቼ አላህ ይነጥለኝ። ብሩክንም ላይ ይቻላል እንኳን ሆብሴ የኔንም ስሙ አላሁ አክበር ስሙኝ ሴኔንም አንድ መዲና እዚህ ጋር ሀይሚን መጠየቅ ነበረብሽ ምትይውላል። ቆይ አንዴ ትመልሽኛለሽ። ይቅርታ ጠይቂ፣ ይቅርታ መጠየቅ ነበረብሽ የምትይውላል። አሁን ይቅርታ እኛ እሷ ይቅርታ ትጠይቅ እሱ ይቅርታ ይጠይቃል አይደለም እኛ የምንመክራቸው ሁሌም ማለት ነው። ይቅርታ ጠይቂ፣ ይቅርታ ጠይቅ አይደለም እየተባባልን ያለ ነው። በሚሳሳቱበት መንገድ ኦክሴ አጣርታ ተናግራው ከጨረሰች በኋላ እኛም በጸሎትም በምን እንሄድበታለን። ይቅርታ መጠየቅ አለብሽ የምንልበት ምክንያት አይደለም። እኛ እዚህ ጋር አሁን በቪዲዮዎች ላይ እንደሰማሁት ይቅርታ መጠየቅ አለብሽ ማለት አልነበረብሽም። እዛ ጋር አሁን የምታስተካኪው ነገር አስተካኪ። በቃ ልጆቼ ሁለቱም ስትጠሪያቸው እንደ ልጆችሽ ልጄን አያደርግም ብዙ ጊዜ ይሄ ነገር አለብሽ። ከዚህ ጋር ብዙ የሚከተሉን አሉ። እኛ ሳናቅ እነሱ አጣርተው የሚያወጡ ልጆች አሉ። ከታች ኮመንት የሚጽፉ የእነሱ አንድነት የእነሱ መልካምነት የሚፈልጉ ብዙ እህቶቻችን አሉ። እነሱ አንድ አይነት እንድንራመድ ይፈልጋሉ። ስንሳሳት በዚህ መንገድ ተሳስታችኋል የሚሉ ልጆች አሉ እና እዛ ጋር ይቅርታ ጠይቂ የምንባልበት አይደለም። አሁንም ይሄ ነገር ዛዳምና ይቅርታ ጠይቅ ያላልኩም ይቅርታ ጠያይቃቸው ይቅርታ ባባሉ ነው ያልኩት እንጂ ይቅርታ ጠይቅ አላልኩም። ካፌም አልወጣም። ቪዲዮን መስማት ትችላላችሁ። ካላስ አትናገር ካላችሁ አልናገርም። ቻው ደህና ደሩ። አትናገር እንደዚህ አይደለም መዲና ይኸውልሽ እርፍ እንዴ አሁን እኮ ይኸውላችሁ እኔ ድናን ለእኔ እኮ አሁን ይኸውልሽ እያንዳንዱ እኔ ይኸውልሽ አትናገሪ ማለት እንዴት አስተካከይ ማለት አትናገሪ ነው እንዴ? ጉድ እኮ ነው ዘንድሮ። ይኸውልሽ ዘርፍዬ እኔ አሁን እኮ እንትናን የወጋ እንኳት ይመስላታል። እኔ እመቤቴን እንትናን አምናታለሁ። እኔ በውሸት እመቤቴን አልልም። የኔ ወርቅን አምናታለሁ እንትን እንደማትጨምር። ምክንያቱም አትናገርም፣ ብዙ ጊዜ አትናገርም፣ ግን ትክክለኛውን ነገር ትናገራለች። ይሄኛው እሷን አምናታለሁ። ሌሎቹን እንደዚህ ስላችሁ በጣም ይቅርታ አታዳምጡም። በስነ ስርዓት አዳምጣችሁ ስለማትናገሩ አሁን እንደዚህ ያንን ነገር ሲከሰት ሁላችሁም ባህራችሁን አውቃለሁ። እኔ ማንም ሊነግረኝ አይችልም። ራስሽን አስተካኪ ማለት ደግሞ እንደዚህ ቦታ ላይ ክፍተት አትስጪ ማለት አታወሪ ወይም አትናገሪ ማለት ነው። ስህተቷን ተናግራ ስህተቷን ያ ስህተቱን እሺ ብላ ተቀብሎ ወደፊት መጓዝ ነው እንጂ እኔ አላወራም አልጓዝም። እውነት እመቤቴን ነው የምላችሁ። ዘርፍዬ ምንም አላደረገችም ከዚህ በፊት ማርያምን በእሷ የተነሳ ወሳብ ባጠፋው እኔ እመቤቴን ምንም አላለችም። አይምዬ ቤትሽን ዝጊ፣ ቤትሽ ማንም እንዳይከፍ፣ ቤትሽ ማንም እንዳይገባ፣ አሁን አንቺ ህይወትሽን የምትመሪ ሌላ ሰው አይደለም ብላ ስለመከረችው ሀይሚን ተናግረታለች ተብሎ ስንት እንትን ተደርጎ ነበር። አሁንም ደግሞ ይቅርታ
እኛ ሀይሚ ይቅርታ በይ ወይም ደግሞ ብሩኬ ይቅርታ በል ወይም ኤፍሬም ይቅርታ በል ወይም ፍፄ ይቅርታ በል እያልን አይደለም። ምክንያቱም የትኛው ሁለቱም ይቅር ተባብሎ ሁለቱም ቁጭ ብሎ በጠረጴዛ ዙሪያ አውሩ። የምታደርጉትን ነገር ወደ ቤተሰብ አስከብሩ፣ ራሳቸውን አስከብሩ፣ ቤተሰብ አታስንቁ የምን ላይ ነ በይቅርታም ይፈታል ነበር። ግን ዞሮ ዞሮ ኦፍስዬ ይቅርታ እኔም እንደዚህ ስላልኩ ግን እኔ እስከ መጨረሻ ስሚ ኦፍስዬ፣ እኔ ስህተተኛ ከሆንኩ ይቅርታ እላለሁ። በእውነት የተሰማኝ ስለ ነገር ስላለ ኧረ ልክልሻለሁ። ይኸውልሽ እናንተ ስላነሳችሁት ነው እንጂ ይኸውላችሁ እናንተ ስላነሳችሁት ነው እንጂ ከዚህ በፊት ማለት ነው ከዚህ በፊት ብቻ አይደለም። ይኸውልሽ እናንተ ቤት ብዙ ጊዜ እንመጣለን ሪከርዳለን። ጥሩ አባት ጥሩ እናት አሳድጎሽ ብለን ለምን እንደዛ ትላለህ? ለምን እንደዛ ማለት ነበረባት? በቃ ጥፋት ካለ እዚህ መጥታ ማውራት ለምን በውስጥ ለምንድን ነው አስመሳይ ሰው የሞላበት ይሄን ዘመን? ኧረ በስመ አብ። ይቅርታ ግን እኔም ልወርድ ነው። አትናደጂ፣ በቃ እንትን ይላል ይስተካከላል። አትናደጂ፣ ይስተካከላል። መስተካከል ያለበትን እውነትሽን ነው። መስተካከል ያለበትን ይስተካከላል። አትናደጂ አንቺ። እውነትም ነው። ማስመሰል ቀርቶ እውነቱን ተነጋግረን እዚህ ጋር ማናገር ያለብልን ሁለቱንም የሚወክል ሁለቱን እያማከለ ሁለቱንም እንትን መቆጣጠን ካለብን ሁለቱንም መናገር መምከርም ካለብን ሁለቱንም ይዘን ብንጓዝ ጥሩ ነው ብዬ እኔም አስባለሁ። የኔ ወርቅ ደግሞ አያት አለው ሁሉም ቦታ እንትን ስትል አዳምጣ ነው የምትመጣው። በደንብ ታዳምጣለች። ሁሌም ማስተውላታለሁ። የምትናገራቸው ንግግሮች ሁሉ በጣም ስማርት ነሽ። ፈጣሪ አምላክ ባለሽበት ይጠብቅሽ። አሁን እሷን የደገፋት መስሏት እኮ ነው እውነት። እኔ አሁን ብሌን አንቺ ብታመንጭ አሁን እኔ ማለት ነው አንቺ እንደዚህ ብትይኝ ማለት ነው ጌታ አላምንሽም። በስነስርዓት ስለማታዳምጪ ማለት ነው። ገባሽ አይደለም? ዘርፍዬ ሌላ ሰውም ቢያመጡ እኔ ማንም አላምንም። በስነ ስርዓት ስለምታዳምጥ የኔ ወርቅ አላምንሽም። ወሬ ሰምተሽው ነው የምልሽ እንጂ አላምንሽም። ስለማታዳምጪ ቪዲዮ ወደም ስለማታዳምጪ እኔ ሌሎቹን አሰማቸው። ማርያምን ይሄ ቀልድ አይደለም። ግን ደግሞ አለ ምክንያት አትናገርም። አለ ምክንያት እንደማትናገር አውቃለሁ። ብዙ ጊዜ አይቻታለሁ። የኔ ወርቅ ብዙ ጊዜ አይቻታለሁ። እውነቴን ነው። ጎበዝ ናት። ይኸውልሽ አንዷ እኔ ከራከርኩ። ይኸውልሽ እንደዚህ ሄዳ ብሩኬን እዛ ሄዳ ብሩኬ እዚህ ጋር ታወራለች። እዚህ ጋር ከኛ ጋራ ሁለት አድርጋ ታወራለች። ካሜራሽን ኔትወርክ ነው መሰለኝ እና ብሩኬን እየረገጠችው ነበር አንዷ ማለት ነው። ሄዳ እንደዚህ እኮ ነው ኦፍሴ እንዴት እንደዚህ ትያለሽ ናኒም እንደዛ እያሉ ሲናገሩ እኔ አንዳንድ ጊዜ አላምንም። ቀጥታ ዩቱብ ላይ ሊጣሊጡ እየተናገረችውን እኔ አይቻለሁ። ልክ እሷ እንዳለችው እንትናም ጎበዝ ናት። ለዚህ ህክማ ጎበዝ ናት። በቃ ህክማም ማለት ነው እና ትከታተላለች። ስለዚህ አሁን እሷ የተሰማት ለምን ልጅቷን እሷን እየወገንኳት መስሏት ነው። እሷ አትዋሽም። እኔ ራሱ ሰምቻታለሁ። መዲና እኮ ሁሌ ጊዜ ነው ልጄ እንደዚህ አትበይ ብዬ አፋ ላይ ቆማለሁ ብዙ ጊዜ። አሁን ደግሞ እዚህ ጋር ብዙ በጣም የሚያከብሩን እና በጣም የሚወዱን በጣም አሉ፣ በውስጥ የሚያወሩን። በተለይ እውነት ማርያምን አሁን ብሩኬና ሀይሚ በጣም መሀን የሆኑ ሰዎች፣ በጣም ትልልቆች ሰዎች ልጅ የሌላቸው ማለት ነው። በጣም ነው የምንወዳችሁ እንደ ልጃችን ነው የምናየው ብሎ የሚያናግ ትልቅ ሰዎች ማለት ነው። ብዙ ሰዎች እዚህ ጋር በጣም የሚከታተሉ ብዙ ሰዎች አሉ። ክፍተት ማስጠር የለብንም። ከኛ ጋራ ደግሞ ቁጭ ብለን ሀይሚ የኔ ልጅ፣ ሀይሚ አንቺ እንደዚህ ነሽ፣ ሀይሚ አንቺ ጀግና ነሽ፣ እዚህ ጋር ቁጭ ብለን ወይኔ ብሩኬ አንተ ጀግና፣ የኔ ልጅ፣ የኔ አባት፣ የኔ እንደዛ የሚለውን ሰው እንጂ እዚህ ጋር አይደለም። የግዴታ እኮ የሰው ባህሪ ይለያያል።
ኦኬ። እና ሀይሚን በሴትነቷ ይኸውልሽ፣ በሴትነቷ የምናደርጉን ነገራቶች ልናዳላ እንችላለን። በሴትነት እንደ ሴት ተሰምቶን እንደ ሴት ልናዳላት፣ እንደ ሴት ልጅ ምን ማድረግ እንዳለባት በሴትነቷ ልናዳላው እንችላለን። እዛ ቦታ ላይ ማለት ነው። ሴት ልጅ ምን ማድረግ እንዳለባት፣ ወንድ ልጅ ለሴት ምን ክብር እንደመስጠት እንዳለበት ያን ፓርት ላይ እንትን ትንሽ ከፍ ልናደርግ እንችላለን። ግን ደግሞ ሁለቱም ተመካክሮ ተነጋግሮ እዛ ጋር ቆሞ የሚሰሩት ላይ ስራ አንቺ ያጠፍተሻል፣ አንተ ያጠፍታል የሚባል ነገር የለም። የኔ ልጅ እንደዚህ ነው፣ የኔ ልጅ አንበሳ ነው፣ የኔ ልጅ እሷ እንደዛ ነገር ሁለተኛ እንዳታወሪ ብያታለሁ ከዚህ በፊትም። የኔ ልጅ እኮ አያሳፍረኝም። ብዙ ጊዜ እንደዚህ አይነት ከአፋ የሚወጣል መዲና ማለት ነው። ሪከርድ ይዞ ሌላ ክልኝ ተዋለ እሹ። ይህንን ተጥንቃቄ እንዲታደርግ ጥንቃቄ አድርጉ። እንትን እንዳትፈጠረው ክፍተት እንዳትፈጠረው ብዬ ብዙ ጊዜ እየተናገርኩት ነው። አሁን ደግሞ ያንን ጥፋቱን እንደዚህ አላወራም። ትልቅ እንትሽ ደግሞ የሰው ትልቅ ማለት እኔ ትልቅ ልጅ ነኝ፣ አስባለሁ፣ እንደ አዋቂ ሁሉንም ነገር አደርጋለሁ ከተባለ ምንድነው የሰውን የሚልሽን አስተያየት ተቀብለሹ እዚህ ቦታ እኔ ምን አድርጌ ነው፣ እዚህ ቦታ እኔ ምን አጥፍቼ ነው ብሎ ነው ሰው እንጂ ቤቱን ንቀት ነው። ይሄ ቤቱን ገፍትሮ ማውጣት በጣም ትልቅ ንቀት ነው። ለሰው ክብር እንትን ነው። ለሰው ክብር እንደሌለ ነው የምቆጥረው እኔ። ጥፋትሽን እኔ አሁን ጥፋቴን እየተነገረኝ እንደዚህ አላደርግም ብዬ ያ ጥፋቴ ላይ ቤቱ ሱጋዳፌ እና ያ ጥፋቱን ረግጦ መሄድ በጣም ትልቅ፣ ይሄ ራሱ ትልቅ ንቀት ነው። አያችሁ? ለምን ሰው ለምንድን ነው ያወራኝ፣ ለምንድን ነው እንደዚህ ያለኝ ብሎ አሁን ሰሚራ አላችሁት፣ የኔ ወርቅን አላችሁት። ዘርፍዬም ሄዳ ደምጣ መጣች። ይኸው የቱ ጋር ስህተት እንዳለ ዘርፍዬም ሌላ ስህተት አመጣች። ይቅርታ በሪ ይቅርታ በሉ፣ ይቅርታ ጠይቃ ይቅርታ ጠይቀች የሚለውም ይሄስ ለምን አስፈለገ? እዚህ ቤት እንደዚህ አይነቶች ነገራቶች የግድ ሀይሚ ይቅርታ መጠየቅ አለባት፣ ወይም የግድ ደግሞ ብሩኬ ይቅርታ መጠየቅ አለበት፣ ወይም ፍፄ ጎንበስ ብሎ ይቅርታ መጠየቅ አለበት፣ ኤፍሬም ይቅርታ ጎንበስ ብሎ መጠየቅ አለበት የሚባል ነገር እዚህ የለም፣ እኛ ጋር ማለት ነው። ደግሞ ሀይሚ ላይ የምትጫንበት ምክንያት የላትም። ማናቸውም ሰው ሀይሚ ላይ መጫንም እንደ ሴትነቷ ከፍ ማድረግ ነው እንጂ መጫንም እሷን ለየብቻ እዚህ እንትኑ ውስጥ እዚህ ስራ ውስጥ ይሄ ፓርቲ ውስጥ ማለት ነው። ሀይሚ ለየብቻ ማን ተጠያቂ ያደረገ? ማንን ነው ተጠያቂ ያደረጋት? ሰው ማን ነው? ይሄ እዚህ ጋር ራሱ ስህተት። እሷን ለየብቻ ነጥሎ ተጠያቂ ማድረግ ይሄ ትልቅ ስህተት ነው። አያችሁ? ተጠያቂ ሁሉም ተጠያቂ ነው። ሁሉም እኩል ነው። በቃ አራቱም ያሉበት 4፣ 5፣ 6 ሁሉም ተጠያቂ ናቸው። ግቢ ሰሚራ እና ያንን እዚህ ብለጋ ላይ በጣም ትልቅ ስህተት ሰርታለች ማለት ነው መዲና። ወንዶቹ ነው እንጂ እሷ ምን አገባት እዛ ላይ? ወንዶቹ ራሱ ታመን እና ያንን ላይ መጫን አልነበረባትም። ማንም እዚህ ጋር ተጠያቂ መጫንም ምንም የለበትም። እዛ ጋር ጥንቃቄ አድርጉ። አሁንም የሀይሚን ጦዝ ይዛችሁ መሄድ ትችላላችሁ ማለት ነው። ማስመሰልም ልጅሽ ምናምን ወይም ደግሞ ብሩኬን ወግናችሁ የምትሆኑት ማንም ሀይሚን ወግናችሁ ብሩኬን መጫን አትችሉ እና ጥንቃቄ አድርጉ የምታደርጉትን ነገር። እሷ ማን ተጠያቂ ያደረጋት? እዚህ ማፊ በራ ማን ተጠያቂ ያደረገ? ሁሉም ወንድማ ውስጥ አለባት፣ ባልየው ውስጥ ነው፣ የባልየው ጓደኛው ውስጥ ነው፣ ወንድሞቹ በዙሪያ ያለ ሁሉ ውስጥ ነው። እሷ ማን ተጠያቂ ያደረጋት? የብቻ ተጣጥላ ይቅርታ ትጠይቅ የሚባልበት ፓርቲ የለም። አሁንም ጥንቃቄ አድርጉ። የምትናገሩትን ንግግራቶች ጥንቃቄ አድርጉ። ሁሉም ተጠያቂ ነው። ሁሉም ጥፋተኛ ነው። ከዛ ሁሉ ማንን መርጠን እናወጣለን?
ሃይሚንና ብሩኬ መርጠን እናወጣለን። ከዚህ ያኛውን ወንድሞቹንም ጓደኞቹንም መርጠን የምናወጣበት ምንድን ነው? እንዴት ነው? ሁለቱንም እጃቸውን ይዘን እኛ ማውጣት ያለብን ተቻችላችሁ ያንን ይሄ የመጣችሁን አንቺ እጅ ላይ ይዛችሁ መጋፈጥ፣ ሁለቱንም እኩል ተደርጎ አንቺ ይቅርታ ጠይቅ፣ አንተ ይቅርታ ጠይቅ፣ አንተ ጥፋተኛ ነው፣ አንቺ ጥፋተኛ ነሽ የሚባል ነገር የለም። አንዱ ማን ነው ተጠያቂ ያደረገ እና ስለዚህ ጥንቃቄ አድርጉ። የምታደርጉትን ነገር ሰው ያስከፋል ወይ ያ ሰው ምን ይላል ወይ እዚህ ቤቱ ህግ እንደዚህ ነው ወይ የሚል ነገር አስመስላችሁ ከኛ ጋር እንዳትቀመጡ። እንኳን ገስት ላይ አይደለም ኮመንት ላይ እንድትቀመጡ አልፈቅድም። ሃይሚም ላይ እንድትጫኑ ማንኛውም ሰው አልፈልግም፣ እንድትናገራትም አልፈልግም፣ አልፈቅድም እና አልፈቅድም። ይሄ ሁሉ ማለት ነው። ምክንያቱም ሴት ናት። በሴትነቴ ምን ማድረግ እንዳለባት በሴትነት እንደዚህ አድርጊ ብያት ልናገራት እችላለሁ። ያጠፋችበት ወይም ደግሞ ምን ማድረግ እንዳለባት እንደዚህ ነው ብዬ መናገር ይችላለሁ። ግን ደግሞ አሁን እሷ ማን ተጠያቂ ያደርጋል? ሌሎቹ ማን ናቸው? ዘጋ ያሉ ወንድሞ ባልየዋም አሁንም እደግማለሁ እዛ ጋር ወንድሟ አለ፣ ባሏ አለ፣ ጓደኞቹ አለ። እሷ ለየብቻ ተጠያቂ አይደለም። ሁሉም መሆን ያለበት ዋጋውን ያገኝበት ሁሉም ተጠያቂ ነው። እሷ ለየብቻ የምትጠራበት ነገር የለም። መጥራት ስትችሉ ጥሩ ወንዶቹን እዛ ጋር ወንዶቹን እዛ ያሉትን ጠርታችሁ ምንድን ነው እያደረጉ ያሉት ነው። ሰሚራ እና ጨርሻለሁ። የኔ ወርቅ ያለው እናመሰግናለን ዘርፍዬ። ሰሚራ ደግሞ ምን ላይ መዲና ላይ እንደተቀየመች እንትን አላለው። መዲና ራስሽን አስተካኪ። ገዝቱን ራሱ ለቆ ማሄድ ትልቅ ጥፋት ነው። አንቺ ትልቅ ሰው ነሽ። ነገራቶችን መፍታት፣ ጥፋትሽን ማረም ይቻላል እና እንደዛ ነው። ወይም ደግሞ እኛ ጥፋተኞች ነን ብለን አንቺን ይቅርታ ልንጠይቅ እንችላለን። እዚህ መጀመሪያ ተረዳ። ኧረ ችግር የለውም። እኔ ጥፋተኛ